መሪዎች አንድ ላይ በመሆን ክርስቶስ ኢየሱስ እንዲሰቀል እንዲሞት በጣም አመፀኛ የሆነ ባርባን እንዲፈታ ባርባን ይፈታልን እሱ ይውጣ ከዛ ብለው ለሰበቃዋን ለፈሪሳውያን ለጻፍቶች ለሮም ፖሊሶች አሳልፈው ኢየሱስን ሰጡት። በሰጡ ጊዜ ኢየሱስ ክርስቶስ ከጌቴሴማኒ እስከ ጎልጎታ ድረስ ትልቅ መስቀል ተሸክሞ ለእኔና ለእናንተ ዋጋ ከፈለ። ኢየሱስ ክርስቶስ ልብሱን ገፈፉት፣ ከኢየሱስ ክርስቶስ መቱት፣ በጅራፍ ገረፉት፣ በጥፊ ደበደቡት፣ የእሾህ አክሊል በላዩ ላይ ደፉበት። ደዌያችንን ተቀበለ፣ ስለ መተላለፋችን ቆሰለ። በእርሱ ቁስል እኛ ምን ሆነን? እስቲ ሁሉም ሰው ያውራ። በእርሱ ቁስል እኛ ምን ሆነን? ተጨነቀ። ኢየሱስ ክርስቶስ ተሰቃየ፣ አፉን አልከፈተም። እንደሚታረድ በግ ተነዳ። ኢየሱስ ክርስቶስ ስለኛ ኃጢአታችንን በመስቀል ላይ እርሱ ሞቶ ሕይወት ለመስጣት አደኛ ሆነ። ኢየሱስ ክርስቶስ እኛ ነበረን ሞት የሚገባን፣ ነገር ግን ኢየሱስ ክርስቶስ በዚህ መስቀል ላይ ሞተ። ለኔና ለናንተ ስለ ኢየሱስ ክርስቶስ ዋጋ ከፈለ። በጣም የሚደንቅ ነገር ተፈጠረ። ልክ ኢየሱስ ክርስቶስ ተይዞ ወደ ሞት እየቀረበ ሲመጣ ማቴዎስ ወንጌል ምዕራፍ 27 ከቁጥር 44 እስከ 53 ስታጠኑ የእግዚአብሔር ቃል የኢየሱስ ክርስቶስን ታላቅነት ተፈጥሮ መሰከረ። የእግዚአብሔር ቃል በዛ ክፍል ላይ ይናገራል። ከ6 ሰዓት ጀምሮ እስከ ስንት ሰዓት? እስከ 9 ሰዓት ምን ሆና ነው የሚለው? ጨለማ። በሰው ለተሰቀለው ለሞተው ተፈጥሮ አሁን የሱን ታላቅነት መመስከር ጀመረ። ምን እያለ? ፀሐይ የክርስቶስ ኢየሱስን አምላክነት መመስከር ጀመረ። አን መስጣት አቆመች ፀሐይ። ያ ብቻ አይደለም። የሰለሞን ቤተ መቅደስ ከላይ እስከ ታች ምን ሆነ ነው? እግዚአብሔር ቃል ተቀደደ። በጣም የሚገርም ነው። ኢየሱስ ሁሉን ቻይ መሆኑን አረጋገጠ። ምድር ተናወጠች ይላል እግዚአብሔር ቃል። ምድር ተናወጠ። ኢየሱስን ታላቅነት ልትሸከም አልቻለችም። ምድር ተናወጠ። አለቶች ምን ሆኑ ነው? እግዚአብሔር ቃል ተሰነጣጠቁ። መቃብሮች ተከፈቱ። ኢየሱስ ክርስቶስን ሲጠብቁ የነበሩ ወታደሮች ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን፣ የነገስታቶች ሁሉ ንጉሥ መሆኑን፣ ከአብርሃም በፊት የነበረ መሆኑን፣ ከመላእክቶች የሚበልጥ መሆኑን መሰከሩት። ይሄ እውነተኛ የእግዚአብሔር ልጅ ነው ብሎ መሰከሩት። ኢየሱስ ለኔና ለናንተ ሲል እጅ ሰጥቶ ሲመጣ ተፈጥሮ ስለ እርሱ ታላቅነት ሲያወራ ሲመሰክር አጠገባችሁ ላይ ያለውን ሰው ስትጨብጣችሁ ፊት እያያችሁ ኢየሱስ የጌቶች ሁሉ ጌታ ነው በሉት እስቲ። ሁለተኛ ኢየሱስ ክርስቶስ ለምንድን ነው ታዲያ ለኔና ለናንተ መስቀል ላይ ደሙን ያፈሰሰው? ኢየሱስ ደም ልዩነቱ ምንድን ነው? መጽሐፍ ቅዱስ በብሉይ ኪዳን ብዙ ካህናት ሰዎችን ከእግዚአብሔር ጋር የሚያስታርቁት ሰዎች እንዳቅማቸው ለራሳቸው ኃጢአት ያላቸውን ደም ይዞ ሲመጡ ከእግዚአብሔር ጋር የሚያስታርቁት። በዚህ በአዲስ ኪዳን ግን ኢየሱስ ክርስቶስ የራሱን ደም ሰጥቶ ነው እኔንና እናንተን ወደ ቅዱስተ ቅዱሳን ይዞ የገባን። ሃሌሉያ አሜን በሉ። ሃሌሉያ። የኢየሱስ ክርስቶስ ደም ፍጹም መስዋዕትነት የሆነ ደም ነው። ያልረጋ ደም፣ እስከ ዛሬ ያልደከመ ደም፣ በጣም ትኩስ የሆነ ደም፣ ፓወርፉል ሴም ታይም ኦልሶ ክሊን ኤንድ ሆሊ ስራ እየሰራ ያለው ደም ነው። ዛሬም የአብ ቁጣ እንዲበርድ ያደረገው ከአብ ጋር ያስታረቀን እርግማንን ወደ በረከት የቀየረ ሞትን በሕይወት የቀየረ ደም ነው ይሄ። ያቸው አንዳንድ ጊዜ ሰዎች ሲታሰሩ ሰዎች ዋስ ገብተው ነው የሚያወጡት። እኔንና እናንተን ከታሰርንበት ዋስ ሆኖ ነፃ ያወጣን ደም ነው የኢየሱስ ክርስቶስ ደም። የነበረብንን ዕዳ የደመሰሰው የጨረሰው ደም ነው ኢየሱስ። ሶስተኛና የመጨረሻ በትንሣኤው ትንሣኤ ሆነልን። ሞቶዬ መውጊያ የት አለ? ድል ማንሳቴ የት አለ ይላል። በሞት ላይ ኃይል ያገኘንበት፣ ከጠላት ከበባ ነፃ የወጣንበት፣ በሱ ትንሣኤ ነው ያገኘንበት፣ በሱ ትንሣኤ ኃይል ያገኘንበት፣ በሱ ትንሣኤ ከጨለማ የወጣንበት፣ በሱ ትንሣኤ ነፃነት ያገኘንበት ቀን ነው ዛሬ። ሃሌሉያ! ኢየሱስ ያድናል። ወንድሞቼ እህቶቼ፣ ፋሲካችን ክርስቶስ ኢየሱስ ታርዶልናል። በትንሣኤው ትንሣኤ ሆኖልናል። ኢየሱስ ክርስቶስ ለኔና ለናንተ
በዚህ መስቀል ላይ ወጥቶ እኛ መክፈል የማንችለውን ውድ ዋጋ ከፍሎልናል። ዛሬ ለእኔና ለእናንተ የደስታ ቀን ነው። ስለዚህ ለዚህ ለኢየሱስ ክርስቶስ ለከፈለልን ያንን ውድ ዋጋ እያሰበን ሁሌም ለዚህ ለከበረው ማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 7 Book of Mark chapter 16 from verse 1 to 7 ሰንበትም ካለፈ በኋላ መግደላዊት ማርያም ያዕቆብም እናት ማርያም ሳሎሜም መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ምን ያደርጋል? ማን ያንከባልልልናልና ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና አሸቅበው አይተው ድንጋዩ ተንከባለው እንደነበረ ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን ምን አትሆኑ? ተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? እርሱ ምን ሆነዋል? እርሱ ምን ሆነዋል? እስቲ ኢየሱስ ተነስቷል በሉት እስቲ። ሃሌሉያ! ኢየሱስ ተነስቷል። ኢየሱስ ተነስቷል። እርሱ ተነስቷል። በዚህ የለም እናው እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማቸዋል እንደነገሯችሁ በዛ ምን ታደርጉታላችሁ? ታዩታላችሁ ብላችሁ ንገሯቸው አላቸው። ትልቅ የሆነ ድንጋይ ነበር። big and huge stone. Who can roll this stone ይሉ ነበር። ማን ነው ይሄንን ስቶን ከዚህ ከኢየሱስ ክርስቶስ መቃብር የሚያንከባልልን ብሎ ተስፋ ቆርጠው እየተነጋገሩ አንዳቸው እያወሩ ሲሄዱ ከፊታቸው ሲያዩ ድንጋዩ ተንከባሎ ነው ያዩት። ስለዚህ ያልኳችሁ ነው ድንጋዩ ይንከባለላል። እንድናገር ውስጤ ላይ ያሰብኩት ሐሳብ ምንድነው? ፋሲካችን ክርስቶስ ኢየሱስ ምን ሆኖልናል? ታርዶልናል። ይህንን በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ነው የምታገኙት። ቃል በቃል ታገኙታላችሁ። ፋሲካ ማለት አለፈ ማለት ፓስ ኦቨር። በእስራኤላውያን ዘንድ መቼ ነው የተጀመረው? ለምንድን ነው ፋሲካ የተጀመረው? ከነ የሌለበትን በግ አርደውና እርሾ ያልገባበትን ቂጣ አዘጋጅተው እንዲያከብሩ እግዚአብሔር እንደ ትእዛዝ የሰጣቸው በዓል ነው። ይሄ ምንድነው የሚያመለክተው? ይሄ በዓል ያላችሁኝ እንደሆነ በእስራኤል ዘንድ እስራኤል በግብጽ በነበሩበት ጊዜ እግዚአብሔር በ10ኛ ቅጣት የግብጽን መንግስት የግብጽን ሕዝብ የቀጣበት ለእስራኤል ግን መዳን የሆነበት የሞት መላእክቶች በመቃኖቻቸው ላይ ደም አይተው ያለፉበት ጊዜ ነበር። ይሄ በዓል ፋሲካ የሚለው ወይም ፓስ ኦቨር አለፈ የሚለው በዓል ማለት ነው። ከእስራኤላውያን ደም ተቀብቶ ካለበት መቃን ሞት ያለፈበት፣ ከእስራኤላውያን ባርነት ያለፈበት፣ ከእስራኤላውያን ጭንቀትና ሐዘን ያለፈበት፣ ከእስራኤላውያን መገዛት ጭቃ መርገጥ ያለፈበት በዓል ነው ይሄ በዓል። በዚህ በዓል የእስራኤል ልጆች እንግዲህ አሁን እንደነገርኳችሁ የእግዚአብሔር መላእክቶች በኩራቸውን ለመግደል የተላኩ መላእክቶች ቤት እንዳይገቡ በቃኖቻቸው ላይ ደም አይተው ይመለሱ ነበር። ደም ያልተቀበበትን ሌሎች የግብፃውያንን ቤት ገብተው በኩራቸውን ይገል ነበር። ከዛ ጊዜ ነው የተጀመረው ይሄ የፓስ ኦቨር ኦር የፋሲካ በዓል አከባበር። እንግዲህ በዚህ በዓል ጊዜ እግዚአብሔር እንደዚህ አለ ለእስራኤል ሕዝብ፣ በቤታችሁ አለ እግዚአብሔር ምንም እንከን የሌለበትን በግ እርሾ ያልገባበትን ቂጣ አድርጋችሁ ይህንን በዓል አክብሩ ብሎ እግዚአብሔር እንደ ትእዛዝ አድርጎ ለእስራኤል ሰጠ። ክርስቶስ ኢየሱስ በዚህ እስራኤላውያን በዓላቸውን በሚያከብሩበት በዛው ሳምንት ላይ ነው የተያዘውም የሞተውም ከሞት የተነሳው። ይህም የእግዚአብሔር የሆነው ኢየሱስ ክርስቶስ ንጹህ ደም ለኛ አፍስሶ ያዳነውን ሥራ ያሳያል። ክርስቶስም የተያዘበት ይህንን ትልቅ ዋጋ የከፈለበት ጊዜ በፋሲካ ሳምንት ነበር። ስለሆነም ይሄ ፋሲካችን ክርስቶስ ታርዶልናል የሚለውን ትክክለኛውን ትርጉም የምናገኝበት ጊዜ ምንድነው የተከሰቱት ያላችሁኝ እንደሆነ በጣም አስፈላጊና አስደናቂ የሆኑ ነገሮችን እናገራለሁ በጥቂት ደቂቃዎች ውስጥ። አንደኛ ክርስቶስ ኢየሱስ ያሳለፈበት ከባድና ምጥ ጊዜ ነበር ለክርስቶስ ኢየሱስ። 3 ዓመት
ከ12 ጋር ቆይቷል ኢየሱስ ክርስቶስ። እርሱ ተለየ። እንደውም እነርሱ ሊቆዩ አልቻሉም። በጸሎት ከክርስቶስ ኢየሱስ ጎን ሊቆሙ አልቻሉም። ሄዶ ሲያያቸው ኦሬዲ ደክሞ እያንኮራፉ እየተኙ ናቸው። ስለዚህ ኢየሱስ ክርስቶስ ከነርሱ መለያቱ ጥቂቱን ጊዜ ያሳያል። ለብቻ የሆነበት ጊዜ ነው። ሌላ ደግሞ ክርስቶስ ኢየሱስ ተከታይ ክርስቶስን በብር የሸጠበት ጊዜ ነው። 30 ብር ብቻ። ይሄ አንዱ ተግዳሮት ነው። ለእኔና ለእናንተ ዋጋ ለመክፈል ነው ኢየሱስ ክርስቶስ የተሸጠው። ሌላ ደግሞ በአይሁድ ነገስታቶች በነ ሄሮድስ፣ ኢያፍ፣ በነ ጲላጦስ ክርስቶስ ኢየሱስ የተከሰሰበት ጊዜ ነው። ይሄ በውሸት ክስ ከሰሱት። ምን ብለው? ኢየሱስ ክርስቶስ የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን እሰራለሁ ብሎ ይናገራል ብለው የከሰሱት። ሌላ እኔ የእግዚአብሔር ልጅ ነኝ ይላል ኢየሱስን ከሰሱት። ሌላ ደግሞ ከኛ ሌላ ባለስልጣን ማን አለ እዚህ ሀገር? በኢየሱስ ክርስቶስ እነዚህን ክሶችን አመጡ። መሪዎች አንድ ላይ በመሆን ክርስቶስ ኢየሱስ እንዲሰቀል እንዲሞት፣ በጣም አመፀኛ የሆነ ባርባን እንዲፈታ፣ ባርባን ይፈታልን እሱ ይውጣ ከዛ ብለው ለሰደቃውያን፣ ለፈሪሳውያን፣ ለጻፍቶች፣ ለሮም ፖሊሶች አሳልፎ ኢየሱስን ሰጡት። በሰጡ ጊዜ ኢየሱስ ክርስቶስ ከጌቴሴማኒ እስከ ጎልጎታ ድረስ ትልቅ መስቀል ተሸክሞ ለነና ለናንተ ዋጋ ከፈለ ኢየሱስ ክርስቶስ። ልብሱን ገፈፉት ከኢየሱስ ክርስቶስ፣ መቱት፣ ምራቁን ተፉበት በክርስቶስ ኢየሱስ ፊት ላይ፣ በጅራፍ ገረፉት፣ በጥፊ ደበደቡት ኢየሱስን፣ የእሾህን አክሊል በላዩ ላይ ደፉበት።